በዮሐንስ ወንጌል ምዕራፍ 5 ከቁጥር 39 ላይ ኢየሱስ ክርስቶስ እንደዚህ ብሎ ተናገረ። እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም አላቸው። በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ የሃይማኖት መሪዎችን፣ ፈሪሳውያንን፣ ጸሐፊዎችን ሌሊትና ቀን መጽሐፍትን የሚመረምሩትን መጽሐፍት የተባለው የብሉይ ኪዳን 39ኙን መጽሐፍት የኦሪት መጽሐፍትን መዝሙራትንና የነቢያትን መጽሐፍት በአጠቃላይ 39ኙን መጽሐፍት ሌሊትና ቀን ይመረምራሉ። እነዚህ የአይሁድ የሃይማኖት አስተማሪዎች፣ የሕግ አስተማሪዎች ሌሊትና ቀን የብሉይ ኪዳን መጽሐፍትን ይመረምራሉ። ነቢያት የተናገሩትን ይመረምራሉ። በመዝሙራት ውስጥ የተጻፈውን ይመረምራሉ። እነዚህ እናንተ ሌሊትና ቀን የምትመረምሩት የምታነቡት መጽሐፍቶቹ ስለ እኔ የሚመሰክሩ ናቸው አለ። አያችሁ። ስለዚህ የመጽሐፍ ቅዱሳችን ዋና መልእክት፣ መጽሐፍ ቅዱስ የሚያወራው ስለ ክርስቶስ ነው። ወንጌል ስለ ልጁ ነው፣ ስለ ኢየሱስ ክርስቶስ ነው። የብሉይ ኪዳን መጽሐፍት የሚያወሩት የብሉይ ኪዳን መጽሐፍት መልእክታቸው አንድ ነው፣ እሱም ኢየሱስ ክርስቶስ ነው። እነዚህ መጽሐፍት የሚመሰክሩለት ጌታ፣ እነዚህ መጽሐፍት የሚያወሩለት የሚተነብዩለት ያ መሲህ ያ ክርስቶስ በመካከላቸው ነበረ። እነሱ ግን አላዩትም። መጽሐፍትን እስቲል ይመረምራሉ፣ ግን መጽሐፍት የመሰከሩለት ጌታ በመካከላቸው በአካል በሥጋ ተገልጦ እየተመላለሰ መሆኑን አላወቁም ነበር። ስለዚህ ሕይወት እንደሆንላችሁ እነዚህ የምትመረምሩት መጽሐፍት የሚጠቅሙትን የሚመሰክሩትን ሕይወት የሆነውን የዘላለምን ሕይወት በመካከላችሁ የተገለጠውን መቀበል አልቻላችሁም አላቸው። ዛሬ አንድ መልእክት አለኝ ወገኖች። እኛም ዛሬ መጽሐፍ ቅዱሳችንን በምናነብበት ጊዜ መረጃ ለመሰብሰብ ማንበብ የለብንም። ይህ ጥቅስ ስለ ክርስቶስ ምን ይነግረኛል ብለን መጠየቅ መቻል አለብን። አንድን የመጽሐፍ ቅዱስ ክፍል ስናነብ ይህ ጥቅስ ስለ ክርስቶስ ምን ይነግረኛል ብለን መጠየቅ አለብን። ለምን? የመጽሐፍ ቅዱስ መልእክት ክርስቶስ ስለሆነ። የመጽሐፍ ቅዱስ ዋና መልእክት ክርስቶስ ስለሆነ፣ ኢየሱስ ስለሆነ ይህ የማነበው ክፍል ስለ ኢየሱስ ስለ ክርስቶስ ምን ይነግረኛል ብለን መጠየቅ መቻል አለብን። መጽሐፉ ልክ እንደ መስኮት ነው። በመስኮቱ በኩል የሚታየው ደግሞ ክርስቶስ ነው። መጽሐፉን ይዘን ባለቤቱን ወይንም ኢየሱስን ማየት ካልቻልን ሃይማኖተኞች እንጂ አማኞች አይደለንም። ስለዚህ መጽሐፍ ቅዱሳችንን ስናነብ ኢየሱስን ፍለጋ እንጂ ሃይማኖት ፍለጋ ወይንም መረጃ ፍለጋ ማንበብ የለብንም። ጸጋ ይብዛላችሁ። ተባረኩ።